እንደተለመደው የዛሬውን ቪዲዮ አጠራ አድርጌ የዛሬውን ቪዲዮ እና አብርሽን አጠቃልዬ በደንብ እነግራችኋለሁ ማለት ነው። ምንድነው እንግዲህ የክርክሩ ሀሳብ አብርሃም ልጁን ለማየት ወደ ሩታ ቤት በድንገት ሲመጣ እነ ባለፈው ባረጉት ቪዲዮ እንዳየነው ነው ክብሩን እንደቀነሱት ነው። እና የሩታ ሀሳብና ቅሬታ ምንድነው? አብርሃም ያለ ፕሮግራም ድንገት ቤቷ መምጣቱን አጥብቃ ትቃወማለች። ሁለተኛ በቤቷ ውስጥ ሜሮንና ዳኒ ባሉበት መጥቶ ሁኔታዎችን ማወኩ እንዳላስደሰታት ትገልጻለች። የራሷ የሆነ የግል ህይወት ስላላት ቤቷን ክብሯን ሊጠብቅላት እንደሚገባ በቁጣ ታስረዳለች ማለት ነው። ሶስተኛ ደግሞ ልጁን ማየት መብቱ ቢሆንም ይህንን ማድረግ ያለበት አስቀድሞ አሳውቆና ፕሮግራም አውጥቶ እንጂ እሷም በማይመች ሰዓት መሆን እንደሌለበት ትናገራለች ማለት ነው። የአብርሃም ሀሳብ ምንድነው? ደግሞ የእሱ ብቸኛ ፍላጎት ልጁን ማየት ብቻ እንደሆነና ከሩታም ሆነ ከሌሎች ሰዎች ጋር ጸብ እንደማይለው ጸብ ውስጥ እንደማይገባም እንደማይፈልግም ይገልጻል። ወደ ቤቱ የሄደውም በሰላም እንደሆነ እና ማንም ላይ አላስፈላጊ ነገር ሪስፔክት እንዳላደረገ በማንሳት ራሱን ይከላከላል። እንግዲህ ለማስታረቅም ሞክረዋል ማለት ነው። እና አብርሃምን ሩታን ልጁን በማርገዝ በመውለድ እንዲሁም በማሳደግ ያሳለፈችውን ድካም እንዲረዳዳትና እናትነቷን እንዲያከብርላት ይመክረዋል። እያስታረቋቸው ነው። እና ሁለቱም ወገኖች የራሳቸው ህይወት እንዳላቸው አምነው ለልጃቸው ሲሉ ነገሮችን በሰላም እንዲፈቱና አስፈላጊ ንትርክ እንዲያቆሙ ያስገነዝባቸዋል። እና ምንድነው አብርሃም ከዚህ በኋላ ሩታ ሳትፈቅድ ወይንም ፕሮግራም ሳትይዝ ወደ ቤቷ ድንገት እንደማይመጣ ይስማማሉ። ሌላው በምትኩ በሳምንት ውስጥ አንድም ሆነ 2 ቀን አስቀድሞ በመደወል እና ፕሮግራም በማውጣት ልጁን ከቤት ውጭ ወስዶ ማየት እንደሚችል ሩታ ትፈቅድለታለች። በዚህም ውይይት ተስማምተው ይጠናቀቃል ማለት ነው። እና እንደዚህ አጠር አድርጌ ትክክለኛ መረጃ እንድሰጣችሁ ይህንን ቪዲዮ ላይክ ቻናላችንን ደግሞ ሁሌ እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ። የ20 ደቂቃ ቪዲዮ በ2 ደቂቃ ነው እኛ ጨርሰን ለእናንተ ቶሎ እንዲገባችሁ የምናደርገው ማለት ነው።